ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ ጤናማ የሆነ በአጭር ደቂቃ ውስጥ የሚደርስ የጾም አማራጭ የሚሆን አዘገጃጀት ነው። ለልጅ ለአዋቂ የሚሆን በፍጥነት የሚደርስ ጣዕሙ ቆንጆ የሆነ አዘገጃጀት ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። መጥበሻዬን ከጣድኩ በኋላ ትንሽ ዘይት አድርጌያለሁኝ። የተፈቀፈቀ ካሮት በካሮት መሰልሰያ ደቀቅ አድርጌ የሰለሰልኩት አንድ ራስ ካሮት ነው። እሱን ጨምሬያለሁኝ። እሱን እንደዚህ ጠበስ እናደርገዋለን። ዘይት ጨምሬያለሁኝ። ዘይቱን ከጨመርን በኋላ ድስቱ ከስር እንዳይዝብን የምንሰራበት ቀስ ብለን እያገላበጥን ጠበስ እናደርገዋለን ለትንሽ ደቂቃ። አትክልት የፈለግነውን አትክልት መጠቀም እንችላለን። ያለንን እቤት ውስጥ ያለንን እኔ ካሮት ተጠቅሜያለሁ፣ ጥቅል ጎመን፣ ፎሶሊያ ቤት ውስጥ ያለንን መጠቀም እንችላለን። እዛ በዛው በተመሳሳይ መልኩ የተጠበሰ በተመሳሳይ መልኩ የተፈቀፈቀ ድንች ጨምሬያለሁኝ። ቀጠን አድርጌያቸው በቀጫጭኑ ነው የፈቀፈኩት። ድንቹን እንደዚህ አብሬ ከካሮቱ ጋር በደንብ እንዲጠበስልኝ አደርገዋለሁ። ድንች ከስር ሊይዝ ይችላል፣ እንዳይዝብን እየተጠነቀቅን እንዳይቃጠልብን የምድጃችንን ሙቀት አስተካክለን እንጠብሰዋለን። እንደዚህ እንደምታዩት ይሄ ደግሞ ፎሶሊያ ነው። ፎሶሊያውንም አስተካክለን ከትፈን እጥብ አድርገን እንጨምሬበታለሁኝ። ቀስ እያለ እንደዚህ እየጠበስ ነው እናበስለዋለን። አትክልቱ ሙትት ብሎ በደንብ ብስል ማለት የለበትም። ፎሶሊያ፣ ካሮት፣ ድንች ጨምሬያለሁኝ። በደንብ አድርገን እያቀላቀልን እየጠበስ ነው። ቆንጆ ጣዕም እንዲኖረው ዘይት አነስ አድርጌን የጨመርኩት። ደግሞ ሽንኩርት ጨምራለሁኝ። ሽንኩርቱንም ደቀቅ አድርጌ ነው የከተፍኩት። እንደዚህ እንደምታዩት አብሬ አትክልቱን እጠብሰዋለሁ። ነጭ ሽንኩርት ጨምሬያለሁኝ። ነጭ ሽንኩርት፣ ቀይ ሽንኩርት ሁሉንም በሂደት ቀስ እያልን እየጨመርን እንጠብሰዋለን። ቆንጆ ጣዕም ነው የሚኖረው። አትክልቱ
እዚህ ጋር ደግሞ በቀጫጭኑ የተከተፈ ጥቅል ጎመን ነው። እሱን ጨምሬበታለሁ። እዚህ ላይ የማትፈልጉት የማትወዱት አትክልት ካለ መተው ይቻላል፣ መቀነስ ይቻላል። የምንወደውን ጨምረን የማንፈልገውን ትተን ማዘጋጀት ነው። አትክልታችንን በዚህ መልኩ እንዲጥብስ ካደረግን በኋላ ከስርም እያስተካከልን እንዳይዝብን ከስር ቆንጆ የሚያምር ነው። ሽታውም ቆንጆ ነው። ነጭ ሽንኩርቱ በተለይ ከገባ በኋላ ነጭ ሽንኩርቱ ጣዕሙን ሽታውን ይቀይረዋል። ቆንጆ ነው የሚሆነው። ይሄ ደግሞ የምታዩት እርድ ጨምሬያለሁ ለከለር እና አፍሪጅ ጨምሬያለሁኝ ከለሩን እንዲያሳምርልን። ቅባት ያልበዛበት ጤናማ የአትክልት ቂንጬ አዘገጃጀት ነው። እዚህ ላይ አጃ ቂንጬ ከሌለን ሩዝ መጨመር እንችላለን። የፈለገውን ማባያ ጨምረን እንደ ፍላጎታችን መስራት እንችላለን። በጣም ቀላል ነው። ጊዜ አይፈጅብንም፣ ጉልበት አይጠይቀንም። ጤናማ አመጋገብን ለመከተል ቤት ውስጥ ያለንን አትክልቶች ተጠቅመን መስራት ነው። ጨው ትንሽ ጨምሬያለሁ ለጣዕም። በዚህ አጋጣሚ ሰብስክራይብ እያደረጋችሁኝ እየተቀላቀላችሁ ያላችሁ አዳዲስ ቤተሰቦቼ በጣም ነው የማመሰግነው። ነባር ቤተሰቦቼም ሁሌ ከጎን የሆናችሁ የምታበረታቱኝ እግዚአብሔር ይስጥልኝ፣ ከልብ ነው የማመሰግነው። አሁንም አብሮነታችሁ አይለየኝ እላለሁኝ። በዚህ መልኩ አትክልቶችን ሁሉንም ተራ በተራ ጨምሬ ጥብስ አድርጌዋለሁኝ። እዛ ይሄ የምታዩት የአጃ ቂንጬ ነው፣ የተቀቀለ አጃ ቂንጬ። እሱን ደግሞ እንደዚህ ጨምርበታለሁ። ከዛ አቀላቅለን ከፈለጋችሁ ቅቤ መጨመር የሚፈልግ ሰው ቅቤ መጨመር ይቻላል። እኔ ለዛሬ ቅቤ አልጨምርም፣ በአትክልት ነው መስራት የምትፈልገው። ቅቤ ለማይመገቡ ወይም ደግሞ ጾም ላይ ለሆኑ ጥሩ አማራጭ የሚሆን ለቁርስም የሚሆን ምሳም ቢሆን እራትም ቢሆን ምንም ለሁሉም የሚሆን ለራት፣ ለቁርስ፣ ለምሳ የሚሆን ቆንጆ አማራጭ ነው። ጤናማ የአትክልት ቂንጬ አሰራር ነው። እንደምታዩት መልኩም ያምራል፣ ሲመገቡትም ቆንጆ ነው ጣዕሙ። የሁሉም አትክልት ጣዕሙ የአጃው ሁሉም የየራሱ የሆነ ጥቅም ስላለው ለልጅ ለአዋቂ የሚሆን ለሁሉም ሰው የሚስማማ ጤናማ ምግብ ነው። ሞክሩ ትላለሁ ቤተሰቦቼ። በጣም ቀላል ነው። ለልጆችም ለምሳቃ የሚሆነን ቆንጆ አማራጭ ነው። ከላይ ቃሪያ ጣል ጣል አድርጌበታለሁ እንደምታዩት። ካልፈለጋችሁ ደግሞ መተው ይቻላል። አፍሪጁም ጣዕሙ ቆንጆ ስለሆነ በጣም ምንም ቃሪያን ባንጨምር፣ አፍሪጁ ከሌለን ደግሞ ቃሪያም ጣል ጣል ብናደርግ፣ ባይኖርንም እንደዚሁም ቆንጆ ነው። ከፈለግን ትንሽ በርበሬ ጣል ማድረግ እንችላለን። እኔ ለጣዕም ለሽታ በሶ ብላ ከላይ ጣል አድርጌበታለሁኝ። ከዛ ማቅረቢያ ሳህናችን ላይ አቅርበን እንደዚህ ትኩሱን አቅርበን መመገብ እንችላለን ማለት ነው። ቤተሰቦቼ ቪዲዮውን እንደወደዳችሁት ተስፋ አረጋለሁ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ ቤተሰቦቼ። እግዚአብሔር ይስጥልኝ። ደህና ቆዩኝ።